እኛኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን እኮ እንዴ እዚህ በሽቶና በመናምን የሚጋጋጡትን እያየን ነው እኛ ተስፋ እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማመን አለብን። ይሄ ዘመን አስፈራም። እግዚአብሔር ዝም ያለ ይመስላል። ቅዱስ ዮሐንስ መጥምቅን እዩ ዘመን ሲያበቃ ዘመን መታጠፊያ ላይ ሲደርስ እግዚአብሔር የሚያስነሳው ነገር አለ። ዘመነ አበው ሲፈጸም ሙሴ ተነሳ። ዘመነ ስጋዌ ሲፈጸም መንፈስ ቅዱስ መጣ። ዘመነ ኦሪት ሲፈጸም ዮሐንስ መጥምቅ ተነሳ። እግዚአብሔርን በሚያምኑ ሰዎች መካከል በዘመናት መካከል እግዚአብሔር ሰው ያስነሳል። አንዳንድ ዘመናት መራር ሊሆኑ ከባድ ሊሆኑ ይችላሉ። እግዚአብሔር ግን በእነዚህ መራራ ቦታዎች በእነዚህ ከባድ ዘመናት እግዚአብሔር ዘመን መስራት ይችላል። ዘመን መቀየር ይችላል። በዘመን ውስጥ የሚያንጸባርቁ ሰዎችን ያስነሳል። እኛ የእግዚአብሔር ልጆች በእግዚአብሔር ተስፋ ቆርጠን አናውቅም። እግዚአብሔር ሰው እያዘጋጀ እንደሆነ እናምናለን። የት አላውቀው፣ መቼ አትጠይቁኝ። ግን እግዚአብሔር ሰው አለው። ግን እግዚአብሔር ሰው ያዘጋጃል። ወገኖቼ በዛ ዘመን መስዋዕትም እንደ መቅረት ሆኗል። ካህናቱ የነቢያቱ ትምህርቱን አልሰማ ብለው ንቀዋል። በጣም ደስ የማይል ጊዜ ነበረ። ልክ እንደዚህ ዘመን ከሚጠበቅ ቦታ የማይጠበቅ ነገር በሚሰማበት እንደዚህ ዘመን ያ ዘመን እንደዛ ነበር። መጥምቀ መለኮት ቅዱስ ዮሐንስ ግን አባቱን ድዳ አድርጎ እሱ ድምፅ ሆኖ እየተናገረ መጣ። እግዚአብሔር ካህኑን ዘካርያስ ለምን ድዳ ያደረገው ይመስላችኋል? አንድ ሊቅ ምን ይላል? አካላዊ ቃል ኢየሱስ ክርስቶስን ስላልተቀበሉ ድዳ አድርጎት መጣ ይላል። እግዚአብሔር ዝም ሲል ይልቅ ፍሩ። ይሄ ዘመን አስፈራም። እግዚአብሔር ዝም ያለ ይመስላል። እግዚአብሔር ዝም ሲል ስራ እየሰራ እንደሆነ እናውቃለን። ለዚህ ነው እንደዚያ በቅምጥልነት በሚኖሩት በዚያ በምኩራብና በሮማውያን ነገስታትና በአይሁድ ቅምጥሎች መካከል ፌሽታ ሲሆን በምድረ በዳ ግን እግዚአብሔር አንድ አስደናቂ ፍሬ ያፈራ ነበር። መጥምቀ መለኮት ቅዱስ ዮሐንስን ምድረ በዳ ያሳድገው ነበር። እግዚአብሔር በምድረ በዳ የሚያሳድጋቸው አሉ። እኛ እኮ ተስፋ የቆረጥነው እዚህ ቅምጥሎቹን እያየን እኮ እንዴ እዚህ በሽቶና በመናምን የሚጋጋጡትን እያየን ነው እኛ ተስፋ እግዚአብሔር በሆነ ስፍራ ምድረ በዳ ውስጥ ሰው እየሰራ ነው ብለን ማመን አለብን። አታስታውሱ? በምድረ በዳ ውስጥ እግዚአብሔር መጥምቀ መለኮትን የመሰለ አስደናቂ ፍሬ ያፈራ ነበር። እግዚአብሔር እሱ ነው የሚደንቀን ወገኖቼ። እስራኤል እንደዛ በመከራ ሲኖሩ ሙሴን በምድረ በዳ እግዚአብሔር ያዘጋጀው ነበር። ምድር በረሃብ ስትናወጽ ዮሴፍን በፈርዖን አፍንጫ ስር ያሳድገው ነበር እግዚአብሔር። ዳንኤልን በባቢሎን ምርኮ ላስደናቂ ሥራ በዚያ በረሃ ውስጥ በባቢሎን ውስጥ ያዘጋጀው ነበር ወገኖቼ። አትናቴዎስን በአርዮሳውያን በተሞላች ዓለም ውስጥ አትናቴዎስን ለቤተ ክርስቲያን ያዘጋጀው ነበረ። ለዚህ ነው ሰው እግዚአብሔር ያዘጋጃል ያልኳችሁ። እኛ ላንነግራችሁ አሁን ላይ ይገለጥ ይችላል፣ ግን እግዚአብሔር እናምነዋለን። እውነተኛ ሕዝቡን የሚያሳርፍበት እግዚአብሔር ሰው አለው። እግዚአብሔር ጳጳስ አለው። እግዚአብሔር መሪ አለው። እግዚአብሔር መምህር አለው። እግዚአብሔር እረኛ አለው። እንደሱ ነው እግዚአብሔር ያደረገው። በምድረ በዳ አዘጋጀው። ይህን እንዳትረሱ። በምድረ በዳ አዘጋጀው። በምድረ በዳ ሰው ሰራ። ዘካርያስና ኤልሳቤጥ እግዚአብሔርን የጠየቁት አንድ ሰው እንዲሰጣቸው ነው ይላሉ። እግዚአብሔር ግን ጥቂት ሲጠይቁት ብዙ መስጠት ስለሚያውቅ 7 ልጅ ሰጣቸው ይላል። ምን 7?
ማን ነው 7? ዛሬ የምንመሰክርለት መጥምቀ መለኮት ነው። 7 ወገኖቼ፣ እግዚአብሔር ቸር ነው። ሁል ጊዜ እንደምንለው እግዚአብሔር ካስጠበቀ የሚበልጥ ነገር ሊሰጥ ነው። እግዚአብሔር አስጠበቃቸው። አንድ ለለመኑት 7 ሰጣቸው። ጥቂት ሲለምኑት ብዙ መስጠት ልማዱ ነው እግዚአብሔር። ጥቂት ለምናችሁት በብዙ የባረካችሁ የላችሁ? እናውቃለን አለ። አውጣኝ ብቻ ብላችሁት ከፍ ያደረጋችሁ የላችሁ? አላችሁ። እናውቅ። 7 ልጅ ምን ማለት ነው? የ7 ልጅ በንጽህናው መልአክ የመሰለ ልጅ ሰጣቸው። በመንኖ ጥሪቱ መልአክ የመሰለ ልጅ ሰጣቸው። ከኔ በኋላ የሚመጣው ከኔ የበረታ ነው የሚል ትንቢት የሚናገር ነብየ ልዑል ነብይ ሰጣቸው። 2 ደግሞስ በጌታ ፊት የሚሄድ የተባለ የቱርፋት ጀማሪና አብሳሪ የሆነ ሐዋርያ ሰጣቸው። 3 ከእስራት እስከ ሞት የደረሰ ሰማዕት ሰጣቸው። 4 እውነትን የሚመሰክር ጻድቅ ሰጣቸው። ጻድቅ ማለት ጽድቅን የሚያደርግ እሱም እውነትን የሚያደርግ ነው። ዝም ብሎ ጻድቅ ያለው የለም። ጻድቅ ማለት ጽድቅን የሚያደርግ ነው ይላል ቅዱስ ዮሐንስ በመልእክቱ። ጻድቅ ሰጣቸው። 5ኛ መምህር ወመገስጽ ሰጣቸው። ሳያደላ የሚናገር ሳይፈራ የሚገስጽ ሰጣቸው። እጅግ የሚደንቅ ባህታዊም ሰጣቸው። መናኝ ሰጣቸው። 7 አንድ ሲጠይቁት 7 ምን አይነት አስደናቂ ሰው ነው ይሄ! ምን አይነት አስደናቂ ሰው ነው! አንድ ሲለምኑት 7 ያሉት ሊቃውንት ለዚህ ነው ወገኖች ዛሬ የምናከብረው ይሄ ሰማዕት እንዲህ አይነት ሰው ነው። እንዲህ አይነት ሰው ጥቂት ይውላችሁ። ትምህርቱን ከመናገሬ በፊት ህይወቱን ልንገራችሁ ወገኖች። አሁን የተገላበጠብን ትምህርቱን እንይዝና ህይወቱን ትተነው ነው። ምእመናን እናንተን ወደ ተወደደ መድኃኒታችን ወደ ኢየሱስ ክርስቶስ የምር ማቅረብ ያልቻለው የኛ የህይወት ጉድለት ይሆን ወገኖቼ? አሁን እዚህ ውስጥ ስንት ሰው ይቆርባል? አሁን እዚህ ውስጥ የምር ስንት ሰው ለንስሐ በቅቷል? እነዚህ ሁሉ በዓላት፣ እነዚህ ሁሉ ጉባኤያት ፍሬው ምንድን ነው ወገኖቼ? ይሄ አሁን የምነግራችሁ 7 ሰው 7 ያክል ከዛም በላይ የሆነ ሰው ለምን ህዝቡን ይውላችሁ። እሱ ያለው በምድረ በዳ ህዝቡ ያለው በከተማ ግን ምን እንዳደረገ ታውቃላችሁ? ያን ሁሉ ህዝብ ወደ ምድረ በዳ ሳቡ። ጌታ ለዚህ ነው ምን ልታዩ ወደ ምድረ በዳ ወጣችሁ አለ። ሰው ሁሉ ሊያየው ይወጣል። ለምን ይመስላል ሰውን ሁሉ የሳበው? ራሱን ከምድራዊ ነገር በማራቁ ብዙዎችን ወደ ጌታችን ማቅረብ ተቻለ። ይቅርታ አድርጉልኝ፣ ብዙዎችን አይመለከትም። እንደኔ ደካሞች የሆነው ግን ራሳችንን ከዓለምና ከስጋዊ ነገር ማራቅ ስላቃተን ብዙዎችን ወደ ጌታችን ልብ ግን ማቅረብ አልቻለም። ብንነግራችሁ ልባችሁ አይቃጠልም። ብንመክራችሁ ጠብ አይልላችሁም። ለምን? እኛ ተጣብቀናል። እኛም እናንተም እኩል ሆነናል። በዓይን አምሮት በልብ ምኞት አብረን ተቃጥለን ማለቃችን ነው። መካሪውም ተመካሪውም መምህሩም ተማሪውም ሁላችንም አብረን ልናልቅ ነው። ራሴን ብቻ ነው ይሄ ቃል የሚወክለው፣ ማንንም አይወክልም። እዩት ግን ይሄ ሰው ራሱን ከዓለም በማራቁ ምክንያት የብዙዎችን ልብ ወደ ጌታ መለሰ ይላል እግዚአብሔር ቃል። ምን ነው አልመለስ አልን? እኛ እንሆን ምእመና። አሁን ይሄ ቃል እንኳን ሲናገር የስንት ሰው ልብ ወደ ጌታችን ይመለስ ይሆን? እንጃ። ዓለምን የተወ በመሆኑ በዓለም ያሉትን ወደ ምድረ በዳ ሳባቸው። ዓለምን ሳይተዉ ዓለምን ተዉ ምንል አይበቃንም?
ይህ አስደናቂ አባት የተወደዳችሁ ክርስቲያኖች ሕይወቱ ነው ወደ ትምህርቱ ያመጣው። አኗኗሩ ብቻ እንኳን ሰባኪ ነው ወገኖቼ። በሽቶችና በቅባቶች በጌጣጌጦች ቁንጣን እስኪይዘን በመመገብ የመጣውን ፋሽን ሁሉ በመከተል እንደምን ለሰይጣን የተመቻቸነን ወገኖቼ። ይሄ ሰው እኮ ለዲያብሎስ ወሬ ሄሮድስንም ሳይፈራ ለምን ተጋፈጠ ካላችሁኝ፣ እንደዚህ አይኖርማ፣ እንደዚህ አይኖርም። ሁላችንም ተመሳሳይ እንሆናለን ከጥቂቶች በቀር። ከስብከቱ አኗኗሩ ለዚህ ነው አሸናፊ የሆነው። የተጋድሎ ሕይወትን ቀስ በቀስ ነው የቀመሰው ወገኖቼ። እንዴ ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው እያለ የተሞዳሞደ እንዳይመስላችሁ። አይደለም፣ ለፍትፍት አይደለም በረሃ የገባው፣ ለስለት ነው በረሃ የገባው። አሁን እኮ የተቃራኒ ነው። ለፍትፍት ተብሎ ወደ ገዳም የሚገባበት አይነት መንገድ እኮ አለ። ለስልጣን ተብሎ አረ የለም፣ እንደሱ አይደለም እሱ ያደረገው። አንዳንዶች ወደ ዓለማውያን የበለጠ መጠጋት ሲፈልጉ አውቀው ሆን ብለው ከዓለም ወጣ ይሉና ልብሶቻቸውን አሸብርቀው ይመጣሉ። ይሄ እኮ ወደ ክርስቶስ ልብ ለመጠጋት አይደለም። ምናልባት ወደ ባለጸጎች ልብ ለመጠጋት፣ ምናልባት ሹመት፣ ምናልባት ሽልማት ሊያስገኙ ይሆናል። እንደዚህ ተብሎ አይመነንም። እንደዚህ ተብሎ ገዳም አይገባም። ይህ ሰው አሁን የምንናገርለት ሰማዕት ስለ ክርስቶስ ፍጹም ፍቅር ሳይገባው እንዲመቸው አይደለም፣ ለክርስቶስ ለማመቻቸት ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ትዕቢተኞች ዝቅ ይበሉ፣ ትሑታን ከፍ ይበሉ። ለዛ ነው እኮ የመጣው፣ የጌታችንን መንገድ ለማቅናት ለዛ ነው የመጣው ወገኖቼ። ከባለስልጣናት ተደማጭነት ለማግኘት፣ በባለስልጣናት ፊት ባለሟልነት ለማግኘት አይደለም የመነነው። ምንኩስናም እንደዚህ አይደለም፣ ሰባኪነትም እንደዚህ አይደለም፣ መምህርነትም እንደዚህ አይደለም፣ ጵጵስናም እንደዚህ አይደለም። አይደለም፣ እውነትን ለመናገርና ለመገሰጽ የእግዚአብሔር ጽድቅ የሆነውን መንገድ ለማስተማር ብቻ እንደሱን ያደረገው። ለባለሟልነት ሳይሆን የመነነው ለእስራት ነው የመነነው፣ ለጽድቅ ነው የመነነው። እውነተኛ ብሕትውና ማለት ይሄ ነው። ይቅርታ አርጉልኝ፣ አሁን ያለን አንዳንድ ሁላችሁንም አይደለም፣ እንደዚህ አይነት በቃ እንደው ይመስለናል ሰንሰለት የታጠቀ ሁሉንም ማለት አይደለም። ጸጉር ጠብር ግፍ ትላላችሁ። ይሄንን ስለሚያውቁ እነሱም በዛች አቋራጭ በኩል ይሄዱና እንዴት ተቀልጧል። እንዲህ አይነት የሚከብር እግዚአብሔር ያለ እንዳይመስል። እውነተኛውን ከሐሰት፣ ጽድቁን እውነቱን ከሐሰት ለዩ ለዩ ለዩ። እውነተኛውን አጥማቂ እውነተኛ ካልሆነው መለየት ተቸግረን ስንቱን መናፍስት ይዘን ነው እኮ መከራ እየበላ ያለው። ይሄ ብቻ ልብሱን ይውት ወከክ ያረጋል፣ ብቻ ጸጉሩን ይው ወከክ ይላል። እንደዚህ አይደለም። እውነት ነው የሚናገረው፣ ልደር ብሎ አይደለም። ለዚህ እኮ ነው እኔና እናንተ አኗኗሩ አንዱን ብቻ ልንገራችሁ። ቅዱስ ኤፍሬም ሶርያዊ ስለዚህ ታላቅ ሰው ምን ይላል መሰላችሁ? መጥምቁ ዮሐንስ የግመል ጠጉር ይለብስ የነበረው ቅዱሱ በጋችን ገና ስላልተሸለተ ነው ይላል። ልብሱ እንኳን ክርስቶስን ነው የሚያሳየው። መታጠቂያው እንኳን የመነኮሳት መታጠቂያ እኮ መጽሐፍ ቅዱሳዊ ነው ምእመና። ልብሱ የሚያሳየው የግመል ጠጉር ነበር የሚለብሰው። ለምን? የሚሸለተው በግ ኢየሱስ ክርስቶስ ገና መስቀል ላይ ስላልዋለ ስላልተሸለተ ነው ይላል ቅዱስ ኤፍሬም። ወገኖቼ ምን ማለት ነው? ባጭሩ የተጋድሎ ስንመለከት ለቅምጥልነት ራሱን አሳልፎ ባለመስጠቱ በጣም ደፋር ሆነ፣ እውነተኛ ሆነ። ለምሮ ብዙዎቻችን ፈሪዎች ይሆን ነው? መኖር ነው የምንፈልገው እንዴ? ዛሬ እኮ አስደናቂ ሰማዕት ይሄ ልኑር ቢል እኮ ከብሮ የሚኖር ነው እኮ። ሄሮድስን ግን ፊት ለፊት ለምን ተጋፈጠ ካላችሁ ይህንን ዓለም ስለናቀ፣ የሚኖርበትን ቦታ ስለሚያውቅ
በረከታቸው ይደርብንና በቅርብ ያረፉትን አቡነ ሰላማን አንድ ቀን ጥያቄ ጠየቅናቸው። ነቢዩ ኤልያስና መጥምቀ መለኮት ቅዱስ ዮሐንስ ለምንድን ነው ሳይፈሩ ነገሥታትን ይገስጹ የነበረውት ብለን ጠየቅናቸው። ምን ብለው መለሱልን መሰላችሁ? ስለማይበሉ ነው አሉን ባጭር። እኛ ለምንድን ነው ነገሥታትንም ሌሎችንም መገሰጽ ያቃተን? እንገልብጠው። ምን ስለምናረግ ነው? ስለምንበላ ነው። በሏ ነው እኮ መልሱ፣ ነው እኮ መልሱ። ሌላ ምን ሊሆን ይችላል ወገኖች? የማይበላ ሰው ይችላል ይተዋታል። ደግሞ ቤታችሁ ግቡና መብል አቁሙ ብላችሁ